በመካከለኛው ምስራቅ ሀያል የሆነችው አሁናዊቷ የአይሁዶች ሀገር እስራኤል እንዴት ተመሰረተች? በመካከለኛው ምስራቅ እስራኤልና በፍልስጤማውያን መካከል የሚካሄደው ግጭት ዘመናትን ቢያስቆጥርም መቋጫ ከማግኘት ይልቅ እየተወሳሰበ የዓለማችን አሳሳቢ ጉዳይ ከሆነ ዘመናት ተቆጥረዋል። ከ75 ዓመታት በፊት የተመሰረተችው እስራኤል የአካባቢው ሀያል በመሆን የበላይነቱን ስትይዝ፣ ፍልስጤማውያን ደግሞ ስደትና በጦርነት ውስጥ ነው የራሳቸውን አገር ለመመስረት ሳይችሉ እስካሁን ደርሰዋል። ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ እስራኤል እያካሄደችው ያለው ወታደራዊ ዘመቻም የፍልስጤማውያን ስቃይና መከራን ከማባባሱ በላይ ህልውናቸውን አደጋ አስከትሎበታል። የእስራኤል ባለስልጣናት ጋዛ ሙሉ በሙሉ ለመቆጣጠር እንዲሁም በዌስት ባንክ ውስጥ የአይሁዳውያን ሰፋሪዎች ለማስፋፋት መወሰናቸው ሌላ ዙር መፈናቀልና ስደትን በፍልስጤማውያን ላይ ያስከትላል ተብሎም ይሰጋል። ለመሆኑ ፍልስጤም ለሁለት ተከፍላም የእስራኤልና የፍልስጤም መንግስታት እንዲመሰረት እንዴት ተወሰነ? የአይሁዳውያን ሀገር የሆነችው እስራኤል እንዴትስ ተመሰረተ? ታሪኩ እንዲህ ነው። ግንቦት 14 1984 ልክ 10 ሰዓት በመቶዎች የሚቆጠሩ አይሁዶች ቴል አቪቭ በሚገኘው ስነ ጥበብ ሙዚየም ደጃፍ ተሰብስበዋል። ዴቪድ ቤንጎሪዮን ደግሞ ሙዚየሙ ውስጥ ሆነው የመካከለኛው ምስራቅን ታሪክ እስከ ወዲያኛው የሚቀይር ንግግር እያደረጉ ነው። ይህም በፍልስጤማውያን የእስራኤል ድርጅት ሊቀመንበር የሆኑት ዴቪድ ቤንጎሪዮን የእስራኤልን በነጻነት ሀገርነት መመስረት ያወጁበትን ንግግር እያሰሙ ነበር። ከዚህ ክስተት ጥቂት ሰዓታት ቀደም ብሎ የብሪታንያ ወታደሮች አካባቢውን ለቀው ወጥተዋል። ቀኑ አይሁዶች ሁሌም እያስታወሱ በደስታ የሚዘክሩት፣ አረቦች ደግሞ የጥፋት ቀንና ቅባ ሲሉ የሚብሰለሰሉበትም ዕለት ሆኗል። ዛሬ በወታደራዊ ኢኮኖሚያዊና ቴክኖሎጂካዊ ዘርፍ ሀያላን ከሚባሉት ሀገራት አንዷ ለመሆን የበቃችው እስራኤል በዚህ መልኩ ነበር የተመሰረተችው። በ1880ዎቹ ፍልስጤም የኦቶማን ኤምፓየርና ታላቋ ሶሪያ ተብሎ የሚጠራው አካባቢ አካል ነበረች። የፍልስጤም ሕዝብ በአብዛኛው ሙስሊም ሲሆን አነስተኛ ቁጥር ያላቸው ክርስቲያኖችና አይሁዶችም ነበሩበት። አይሁዶች ከጠቅላላው ሕዝብ 5% አካባቢ የሚሆነውን እንደሚሸፍኑ ይገመታል። በዓለም ዙሪያ የተበተኑት አይሁዳውያን የራሳቸውን አገር ለመመስረት ጥረት በሚያደርጉበት ጊዜ ዋነኛ ትኩረታቸው መካከለኛው ምስራቅ ነበር። ከዚያ አሊያህ እየተባለ በሚጠራው የአይሁዶች የፍልሰት እንቅስቃሴ የተስፋይቱ ምድር ብለው ወደሚጠሯት ፍልስጤም መፍለስ የጀመሩት አካባቢው በኦቶማኖች ቁጥጥር ስር በነበረበት ወቅት ነው ይላል ታሪክ። የአብዛኞቹ አይሁዳውያን ፍልሰት መነሻ ደግሞ ሩሲያ ነበረች። ሩሲያ ውስጥ በነበሩበት ወቅት የሀገሪቱን ንጉሥ ዛር አሌክሳንደር ሁለተኛ ለመግደል ተሳትፋቸዋል በሚል ተከሰው በርካቶች ተፈርዶባቸዋል። በዚህ የተነሳ በሚገጥማቸው ከፍተኛ የሆነ የጸረ ሴማዊነት ጥቃትና መሳደድ ምክንያት ይፈጸምባቸው የነበረው ጥቃት ፖግሮምስ በመባል ይታወቃል። በወቅቱ ወደ ፍልስጤም የደረሱት አይሁዶች ለእርሻ የሚሆን መሬት ለማግኘትና አነስተኛ የመኖሪያ መንደር ለመመስረት ችለዋል። እነዚህም ኪቡትስ በመባል ይጠራሉ። እነዚህ ቀደምት ፍልሰቶች በጽዮናዊነት የገንዘብ ድጋፍ የሚደረግላቸው ነበሩ። ጽዮናዊነት አውሮፓን እያጥለቀለቀ ለነበረው ጸረ ሴማዊነት ምላሽ ሲሆን በኋላም በአይሁዶች ዘንድ ተቀባይነት ያገኘ እንቅስቃሴ ለመሆን በቅቷል። የዚህ እንቅስቃሴ ዋነኛው መሪ ደግሞ የኦስትሮ ሃንጋሪው ጋዜጠኛ ቴዎድሮር ሄርዝል ነበር። የታሪክ ምሁሩ ዮራጌ ራሞስ እንደሚሉት ሄርዝል የአይሁዶችን ፈተና ሃይማኖታዊ ሳይሆን የማንነት እንደሆነ ያምን ነበር። የጽዮናውያን እንቅስቃሴ ያደረገው ነገር ቢኖር አይሁድነት ተቀባይነት እንዲያገኝና አይሁዶች እንደ ሕዝብ ተቆጥሮ በአውሮፓ የሚደርስባቸውን ፈተና የሚያሳልፉበት ሌላ መሸሸጊያ ሀገር መፍጠር ነበር። ጽዮናዊነት ዓለም አቀፍ ድጋፍ አስፈልጎታል። በወቅቱ የነበሩት ታላላቅ አገራትም አዲሲቷን አይሁዳዊት ሀገር ለመመስረት ብዙ ቦታዎችን ከግምት አስገብተዋል። ከአርጀንቲና እስከ ዩጋንዳም፣ ከማዳጋስካር እስከ ሩቅ ምስራቅ ሩሲያ ድረስ ያሉትን ቦታዎች ተመልክተዋል። ሆኖም አይሁዳዊነቱ ከፍልስጤም ጋር ታሪካዊና ሃይማኖታዊ ጥብቅ ቁርኝት ነበረው። በዚህ ምክንያት ፍልሰቱ ወይም አሊያህ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ቀጠለ። በዚህ ወቅት ነበር ቴል አቪቭ እየተቆረቆረችው። የፍልስጤምን የወደፊት ጣፈንታ የወሰነው ክስተት ግን የመጀመሪያው የዓለም ጦርነት ነበር። ከአውሮፓውያኑ 1914 እስከ 18 ባለው ጊዜ ውስጥ በሚሊዮን የሚቆጠሩ ሰዎችን ለሞት በዳረገው በዚህ ደም አፋሳሽ የመጀመሪያው የዓለም ጦርነት ከመካከለኛው ምስራቅ ልዩ ትኩረት አግኝቷል። ከኦቶማን ኤምፓየር በተቃራኒ የቆመችው ብሪታንያ በኦቶማኖች እጅ የነበረውን አካባቢ ለመንጠቅ ከፍተኛ ፍላጎት ነበራት። በወቅቱ ብሪታንያ ገንዘብ የምትሰበስብበትን የስዊዝ ካናልንም ትቆጣጠር ነበር። ዩናይትድ ኪንግደም በአንደኛው የዓለም ጦርነት ወቅት በዋናነት በኦቶማን ባለስልጣናት ላይ ውስጣዊ አመፅን በማነሳሳት የኦቶማን ግዛትንና የኦቶማንን ጥንካሬ ለማዳከም ሞክራለች ሲሉ የታሪክ ተመራማሪዎች ይናገራሉ። ለዚህም ሲባል ብሪታንያ በአካባቢው ትልቅ የአረብ መንግስት እንዲመሰረት ድጋፍ እንደምትሰጥ በመግለጽ ፊቷን ወደ አረቦች አዞረች። ይህ ሀሳብ የቀረበው በ1915ና 16 የመካው ገዥ ሁሴን ቢን አሊና በካይሮ የብሪታንያ አምባሳደር በነበሩት ሄንሪ ማክማሆን መካከል በተደረገ የደብዳቤ ልውውጦች ላይ ነው። በወቅቱ የፍልስጤም አረቦችና
ሌሎች ለዘመናት አካባቢው በተቆጣጠረው በኦቶማን ጦር ላይ አመፅ ጀመሩ። ብሪታንያም ደብዳቤ በመጻፍ ለአይሁዶች አንድ ሀሳብ አቀረበች። በ1917 የባልፎር ስምምነት ወይንም ባልፎር ዲክሌሬሽን ተብሎ የሚጠራው ደብዳቤ በብሪታንያም የውጭ ጉዳይ ሚኒስትር አርተር ጄምስ ባልፎር በኩል በዩናይትድ ኪንግደም መቀመጫቸውን ላደረጉት የአይሁድ ማህበረሰብ መሪ ባሮን ሊዮኔል ዋልተር ሮትሽልድ ተላከ። በዚህ ደብዳቤ ላይ የብሪታንያ መንግስት ፍልስጤም ውስጥ አይሁዶች አገር እንዲመሰርቱ ድጋፍ እንደሚያደርግ ይገልጻል። ነገር ግን በአካባቢው ያሉትን አይሁድ ያልሆኑ ማህበረሰቦች መብት እንደሚከበርም በግልጽ አስፍሯል። ከአረቦችና ከአይሁዶች ጋር ከሚደረጉት ድርድሮች ጎን ለጎን ብሪታንያ በ1916 ከፈረንሳይ ጋር የሳይክስ ፒኮት ስምምነትን በድብቅ ተፈራረመች። በስምምነቱ መሰረት ሁለቱ ሀያላን ጦርነቱን ካሸነፉ በኦቶማን ግዛቶች ላይ ያለውን ተጽዕኖና ቁጥጥር የሚመለከት ነው። አገራቱ በ1918 ድል ቀናቸው። የኦቶማን ግዛት የነበረውን መካከለኛው ምስራቅን የተከፋፈሉትን በዚህ ስምምነት መሰረት ነው። መጀመሪያ ላይ ፍልስጤም በዓለም አቀፍ ቁጥጥር ስር ሆና ቆየች። በኋላ ላይ ግን ብሪታንያ ፍልስጤምን ለማስተዳደር ዝግጁ ነኝ ስትል ሀሳብ አቀረበች። እናም ገና መቋቋሙ ላይ የነበረው የዓለም መንግስታት ማህበር ሊግ ኦፍ ኔሽን በ1922 ብሪታንያ ፍልስጤምን ለማስተዳደር ያቀረበችውን ሀሳብ በሙሉ ድምፅ ተቀበለው። የማስተዳደር ኃላፊነቱን መውሰድ የራሱ መልእክት ነበረው። አንድ አስተዳደር ሌላውን ካሸነፈ በኋላ አካባቢውን ለማስተዳደር ተረከበ ማለት የአካባቢው ነዋሪዎች ራሳቸውን ማስተዳደር አይችሉም የሚለው መልእክትን ያስተላልፋል። በዚያ ወቅትም ከፍልስጤም ነዋሪዎች አብዛኞቹ ሙስሊሞች ነበሩ። የአይሁዶች ቁጥር ደግሞ ከጊዜ ወደ ጊዜ እየጨመረ ወደ 11 በመቶ አካባቢም ደርሶ ነበር። በፈረንጆቹ 1931 በፍልስጤም የተደረገው የህዝብ ቆጠራ የአይሁዶች ቁጥር እየጨመረ መሆኑን ድጋሚ አሳይቷል። ለዚህ ደግሞ ዋነኛው ምክንያት በአውሮፓ እየጨመረ የነበረው በአይሁዳውያን ላይ የሚያነጣጥረው የጸረ ሴማዊነት እንቅስቃሴ ሲሆን ቁጥራቸውንም 16 በመቶ አደረሰው። የቁጥራቸው መጨመርን ተከትሎ ከአካባቢው በአረቦችና በአይሁዶች መካከል ያለው ውጥረት ከፍ እያለ መጣ። በ1936 ደግሞ በፍልስጤም ብሪታንያን የሚቃወም የአረብ አመፅ ተቀሰቀሰ። ይህም ለ6 ወራት የሚቆይ አጠቃላይ የሥራ ማቆም አድማ ነበረው። የአረቦችን ነጻነትና አይሁዶች በአካባቢው የሚያደርጉት ሰፈራ እንዲያበቃም ተጠይቋል። ይሁን እንጂ አመፁ ከሸፈ። በሺዎች የሚቆጠሩ ሰዎች ከመሞታቸው በተጨማሪ የፍልስጤም ብሔራዊ ንቅናቄም በኋላ ላይ በተፈጠሩ ክስተቶች ምክንያት ክፉኛ ተዳከመ። በሁለተኛ ዓለም ጦርነት ወቅት አይሁዶች ወደ ፍልስጤም የሚያደርጉት ፍልሰት ከጊዜ ወደ ጊዜ ጨመረ። በተለይም የናዚ ማጎሪያ ካምፖች ነጻ መውጣታቸውን ተከትሎ የጅምላ ጭፍጨፋ በመፈጸሙ የሚፈልሱት አይሁዶች ቁጥር እየላቀ ከፍ እያለ መጣ። የፍልስጤም ችግር እልባት እንዲያገኝ በብሪታንያ ላይ የሚደርሱ ዓለም አቀፍ ጫናም ከጊዜ ወደ ጊዜ እየበረታ መጣ። ብሪታንያ በአካባቢው መኖሯ በአይሁዶችም ሆነ በአረቦች ዘንድ ያለው ተቀባይነት ቀነሰ። ለዚህ ጥሩ ማሳያ የሚሆነው ደግሞ በፍልስጤም የብሪታንያ አስተዳደር መቀመጫ በሆነው በኪንግ ዴቪድ ሆቴል ላይ ሐምሌ 22 1946 የተፈጸመው ጥቃት ነው። ጥቃቱ ኢርጉን በተባለው የጽዮናውያን ታጣቂ ድርጅት የተፈጸመ ሲሆን የ92 ሰዎች ሕይወት የጠፋበት ጥቃት ሆኖ በብሪታንያ ዘንድ ድንጋጤን ፈጥሯል። በአካባቢው እየጠነከረ የመጣው ውጥረት ብሪታንያ ጉዳዩን ወደ ተባበሩት መንግስታት ድርጅት እንድትወስደው ምክንያት ሆኗል። ይህን ተከትሎ 11 ገለልተኛ ሀገራትን ያቀፈ የተባበሩት መንግስታት የፍልስጤም ልዩ ኮሚቴ አቋቋመ። ኮሚሽኑ ግዛቱን ለሁለት በመክፈል አንዱን ለአረቦች ሌላኛውን ደግሞ ለአይሁዶች ሰጠ። ያንዳንዳቸው 3 ዞኖች የሚኖራቸው ሲሆን ኢየሩሳሌም ደግሞ በልዩነት በዓለም አቀፍ ቁጥጥር ስር እንድትሆን ሀሳብ አቅርቧል። ፕሮፖዛል 181 የተሰኘው ይህ ሀሳብ የግዛቱን 55 በመቶ ለአይሁዶች፣ ቀሪውን 45 በመቶ ለአረቦች ሰጠ። በወቅቱ የነበረው የአይሁዶች ቁጥር ከጠቅላላው ህዝብ 1/3 ገደማ ብቻ ነበር። ሀሳቡ ህዳር 29 1947 በፈረንጆቹ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ቀርቦ ድምፅ እንዲሰጥበትም ተደረገ። በወቅቱ የጉባኤው ሰብሳቢ የነበሩት ኦስቫልዶ አራንሃ የፍልስጤም ልዩ ኮሚቴ ያቀረበውን የውሳኔ ሀሳብ በ33 ድጋፍ በ13 ተቃውሞና በ10 ድምፅ ታቅበው ተቀባይነት ማግኘቱን በማሳወቅ ነበር ውጤቱን ይፋ ያደረጉት። አሜሪካና ሶቪየት ህብረትን ጨምሮ አብዛኞቹ የአውሮፓና የላቲን አሜሪካ ሀገራት ፍልስጤም ለሁለት ተከፍላ የአይሁዶችና የአረቦች ሀገራት እንዲመሰረቱ ድጋፋቸውን ሰጥተዋል። ግብፅን ጨምሮ የአረብ ሀገራት ሀሳቡን ውድቅ አደረጉ። ኢትዮጵያም ብሪታንያና ቻይናን ጨምሮ 10 ሀገራት ድምፅ ታቅበው ማድረጋቸውን መረጡ። ውሳኔው በአይሁዶች ዘንድ ታላቅ ፈንጠዝያን የፈጠረ ነበር። ፉኛ በተበሳጩት በአረቦች ዘንድ ግን ውሳኔው የሚዋጥላቸው አልነበረም። ይህ ውሳኔ ቴልአቪቭ በሚገኘው የሥነ ጥበብ ሙዚየም ውስጥ ግንቦት 4 1948 ለተካሄደው የእስራኤል ምስረታ ምክንያት ሆኗል። በዕለቱ ጠዋት 5 ሰዓት ላይ የብሪታንያም የሩብ ክፍለ ዘመን አገዛዝ ተጠናቆ የአገሪቱ ወታደሮች ፍልስጤምን ለቀው ወጡ። ከ5 ሰዓት በኋላ ደግሞ የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጎሪዮን እስራኤል በመካከለኛው ምስራቅ ውስጥ የአይሁዳውያን አገር ሆና መመስረቷን በይፋ አወጁ። ይህ ዕለት ለፍልስጤማውያን የናቅባ ወይንም የጥፋት ቀን መጀመሪያ ሆነ።
ተከትሎም አብዛኞቹ ፍልስጤማውያን ከመኖሪያ ቤታቸው ለመባረር ወይንም ለመሸሻቸው የመጀመሪያው ምክንያት እንደሆነም ይታሰባል። እነሆ ከ75 ዓመታት በኋላ እስራኤል በወታደራዊና በቴክኖሎጂያዊ አቅሟ ከዓለማችን ታላላቅ ሀያላን ሀገራት አንዷ ለመሆን ስትበቃ ፍልስጤማውያን አሁንም ዓለም አቀፍ እውቅና ለማግኘት በመታገል ላይ ናቸው። በዚህ ሂደት ውስጥ አካባቢው በጎረቤት ሀገራት መካከል የሚደረግ ተደጋጋሚ ጦርነት የማያጣው በ10 ሺዎች የሚቆጠሩ ሰዎች የሞቱበትና በሚሊዮኖች የሚቆጠሩ ስደተኞች ያሉበትም ሆነዋል። አሁን እስራኤልና ፍልስጤም እንዲህ እየተዋጉ ይገኛል። ከዚሁ ጋር የተያያዘ ደግሞ አንድ ታሪክ ጨምራችኋል። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሆኑ። የእስራኤል ፕሬዚዳንት እንዲሆን ተጠይቆ የነበረው ታዋቂ ፊዚክስ ሊቅ አልበርት አንስታይን ምን አለ? ሩሲያ ውስጥ የተወለደው ብሪታንያዊ ቻይናዊ ዌይዝማን በዓለም አቀፍ ደረጃ ታዋቂ የሆነ የባዮኬሚስትሪ ሊቅ ነበር። የእሱ ግኝት በአውሮፓውያኑ 1910 ውስጥ ስትራቴጂካዊ ወታደራዊ አገልግሎት ለነበረው የአሴቶን ምርት በጣም ወሳኝ ነበር። በአንደኛ ዓለም ጦርነት ወቅት በዩናይትድ ኪንግደም በሰፊው ጥቅም ላይ የዋለው ፈንጂ ለማምረትም አገልግሏል። የዌይዝማን የፖለቲካ ሕይወትም የበለጠ ልዩ ነበር። ጀርመናዊው የፊዚክስ ሊቅ አልበርት አንስታይን አዶልፍ ሂትለር ስልጣን በያዘበትና በሀገሪቱ የአይሁዶች ስደት ከጀመረበት ከ1933 ጀምሮ በአሜሪካ ውስጥ ይኖር ነበር። ኢባን የእስራኤል ጠቅላይ ሚኒስትር ቤንጎሪዮንም ወክሎ ለአንስታይን ደብዳቤ ጻፈለት። እስራኤል በመልክዓ ምድራዊ ሁኔታዋ ትንሽ ግዛት ነች ይላል በደብዳቤው። አክሎም ነገር ግን የአይሁድ ሕዝቦች ጥንትም ሆነ ዛሬ ጥልቅ መንፈሳዊና ባህላዊ ማንነታቸውን በልባቸውና በአእምሯቸው ስለመሰረቱ ታላቅ ነገርን ሊያሳኩ ይችላሉ። አምባሳደሩ በተጨማሪም አንስታይን የሳይንስ ሙያውን መተው እንደሌለበት አጽንኦት ሰጥቷል። ነገር ግን ከሚኖርበትና ከሚያስተምርበት ዩኒቨርሲቲ ከሚገኝበት ከኒው ጀርሲ ወደ እስራኤል መሄድ ይኖርበታል። በወቅቱ የ73 ዓመት አዛውንት የነበረው አንስታይን ምላሽ የሰጠው በትህትና ነበር። ምንም እንኳ በግብዣው የተደሰተ ቢመስልም ጥሪውን ተቀብሎ መሄድ አልፈለገም። ኢየሩሳሌም በሚገኘው የሂብሩ ዩኒቨርሲቲ አንስታይን መዝገብ ቤት ኃላፊ የሆኑት ዚኤቭ ሮዝንክራዝ የፊዚክስ ሊቃውንት ደብዳቤዎችና የግል ፎቶግራፎችን በያዘው አንስታይን ስክራፕ ቡክ በተሰኘው መጽሐፍ ላይ ስለሰጠው ምላሽ አስፍሯል። ታዋቂው ሊቅ አንስታይን የእስራኤል ፕሬዚዳንት ስልጣን እንዲይዝ የቀረበለትን ጥያቄ ለቦታው የሚያስፈልጉ ክህሎቶች እንደሌሉበት በመግለጽ ውድቅ ማድረጉን አስፍረዋል። አንስታይን የእስራኤል መንግስት ባቀረበልኝ ግብዣ የላቀ ደስታ ተሰምቶኛል፣ በተመሳሳይ ጊዜ ደግሞ መቀበል ባለመቻል ያዝናለሁ፣ አፍራለሁም ሲል መልሷል። በሕይወቴ በሙሉ ተጨባጭ ጉዳዮች ላይ አተኩሬ ሰርቻለሁ። ስለዚህ ከሰዎች ጋር በትክክል የመገናኘትና ኃላፊነት በሚጠይቁ ቦታዎች ላይ ለመስራት ተፈጥሯዊ ችሎታና ልምድ የለኝም። በእነዚህ ምክንያቶች ብቻ በዚህ ከፍተኛ የስልጣን ቦታ ኃላፊነቴን ለመወጣት ብቁ አይደለሁም። በዓለም ሀገራት መካከል ያለኝን አደገኛ ቦታ ሙሉ በሙሉ ካወኩበት ጊዜ ጀምሮ ከአይሁዶች ጋር ያለኝ ግንኙነት በጣም ጠንካራ ትስስር ያለው በመሆኑ በሚፈጽሙት ሁኔታዎች የበለጠ ተበሳጭቻለሁ። በሳይንቲስቱ ላይ በርካታ መጽሐፎች የጻፈችው አሊስ ካላፕሪስ እንዳለችው ከሆነ ጠቅላይ ሚኒስትር ቤንጎሪዮን እምቢ በማለቱ እፎይታ ተሰምቷቸዋል። በአንስታይን ኢንሳይክሎፒዲያ ላይ ከህሊናው ጋር የሚቃረኑ ፖሊሲዎችን በተመለከተ አንስታይን ባለው ግልጸኝነት የተነሳ ፈርቼ ነበር ሲሉ ጽፈዋል። ጠቅላይ ሚኒስትር ቤንጎሪዮን ለጽህፈት ቤታቸው ኃላፊ ይትዛክ ናቮን ከ1978 እስከ 1983 የእስራኤል ፕሬዚዳንት ሆነው ያገለግሉ ናቸው። አዎ ካለ ምን ማድረግ እንዳለብኝ ንገረኝ በማለት አዘዋቸው እንደነበር ተጽፏል። ሹመቱን መስጠት ነበረብኝ፣ ምክንያቱም አለመስጠት የማይቻል ነበር። እሱ ከተቀበለ ግን ችግር ይገጥመናል። አንስታይን ስልጣኑን አልቀበልም ማለቱ ለእስራኤል ፖለቲካ ደንታ ቢስ ነበር ማለት አይደለም። እንደውም በተቃራኒው ነው። የታሪክ ባለሙያው ማይክል ጌርማን አንስታይን የጽዮናዊነት እንቅስቃሴ አባል ነበር። ከ1920 ጀምሮ ከዊዝማን ጋር የጠበቀ ግንኙነት ነበረው። የጽዮናዊነትን ግራ ክንፍ በመወከል በፍልስጤም ላሉ አረቦችና አይሁዶች ብሔራዊ መብት የሚሰጥ የሁለትዮሽ መንግስት መፍጠርን የሚደግፍ ነው በማለት ያብራራሉ። አሁንም የአንስታይን የደብዳቤ ልውውጥ ይህን እንድንረዳ ያግዘናል። ፈረንጆቹ 1947 ከህንድ ከነጻነት ቀን በኋላ ሳይንቲስቱ ለአዲሱ የአገሪቱ ጠቅላይ ሚኒስትር ጃዋሃርላል ኔህሩ ደብዳቤ ጽፎ ነበር። የህንድ ስኬትን አድንቆ በጽዮናዊነት ላይ ያለውን አቋም የጽዮናውያን ጉዳይ ተቀብየዋለሁ፣ ምክንያቱ ደግሞ ግልጽ የሆነ ስህተት ለማስተካከል መንገድ ስላየው ነው ሲል በግልጽ ተናግሯል። አንስታይን በሚቀጥለው ዓመት እስራኤል ስትመሰረት ሳይንቲስቱ ከብዙ አስርት ዓመታት የጽዮናውያን ትግል በኋላ እርካታ ተሰምቶት ሊሆን ይችላል። ነገር ግን ይበልጥ አክራሪ በሆነው የእስራኤል ህዝብ የሚፈጽመው በደል አውግዟል። በ1948 መገባደጃ ላይ እሱና ሌሎች የአይሁድ ምሁራን ፖለቲከኛ ሜናሃዚም ቤግን ወደ ሀገሪቱ ያደረጉትን ጉብኝት በመተቸት ለኒውዮርክ ታይምስ ግልጽ ደብዳቤ ጽፈው ነበር። አንስታይን ለኒውዮርክ ታይምስ በጻፈው ደብዳቤ ላይ የዚህ ፓርቲ መሪ ሜናሄም ቤጊን ወደ አሜሪካ ያደረገው ጉብኝት በእስራኤል በሚካሄደው ምርጫም የአሜሪካን ድጋፍ እንደሚያገኝ በመገመት የተሰላ መሆኑ ግልጽ ነው። ደብዳቤውን የጻፉት ምሁራን በመጀመሪያው አንቀጽ ላይ ስለ ሄሮት ፓርቲ ያላቸውን አመለካከት በግልጽ አስቀምጠዋል። አንስታይን የሁለት ሀገራት መፍትሄን እንደሚያቀነቅን ከላይ ተናግረናል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ለሁለት ሀገራት መፍትሄ መሻትን ለመሳሰሉት ተቃራኒ አስተሳሰቦች ደግሞ ቦታ የላቸው። የዘመናችን አንስታይን ማን ሊሆን ይችላል? ያ ሰው ስልጣኑን ቢቀበል
ይቀበል ብላችሁ አስቡት። በኬሚስትሪ የኖቤል ተሸላሚና የፍልስጤም ግዛትን ወረራና ዛሬ በጋዛ እየሆነ ያለውን የሚተቸው አዳ ዮናት ቀበል ይሆን? አይመስልም። አነስታይን የቀረበለትን የፕሬዝዳንትነት ስልጣን ሹመት ውድቅ ስላደረገ በዚህ ዓመት የእስራኤል ፕሬዝዳንት የሆነው የታሪክ ምሁር ይስሐቅ ቤንዚቪ ነው። አሜሪካን የጎበኘውና በሳይንቲስቱ የተተቸው ፖለቲከኛው ሜናህ ቤጊን በእስራኤል ውስጥ ያለው ተጽዕኖ እየጨመረ መጥቷል። ክቡራትና ክቡራን እንደዚህ አይነት ታሪኮችን በቶማ ዩቲዩብ ታገኛላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም